በስሎንክ ነው ትተኸኝ ሄድከው። ትሰሚያለሽ? ሴት ልጅ አትመታም ብላኛለች እናቴ። ልጅ ግን የሚመሰለው ውበት ይዘህ እዚህ ትጨብላለቃለህ። ያኔ ልጅ ያለ አቡሽ እንዴት ነህ? አለው እንዴት ነሽ? ደህና ነሽ? ኪሎም ዛሬ መላለቀልኝም እንዴ? ያልጥልሻል፣ ተሳስተሽኛለሽ። ከሰዓት ያልጥልሻል። ቶሎ ቶሎ ጨርስላት መጣው። እሺ ችግር የለውም ቦስ። ክፉ ደጋናው የልጅነት ነገር ሃይ እንዴት ነሽ? ቢባል ዘመኑ ፍቅሬ ሄደሽ ምቀና ሰማኝማ እንጂዬ ነገር ትመስላለህ። አመሰግናለሁ። እንዴት ግን ጋራጅ ልትሰራ ቻልክ? አልገባኝም። ልጅ ግን የሚመሰለው ውበት ይዘህ እዚህ ትጨብላለቃለህ። አልገባኝም። መልክና ስራ ምን ያገናኘዋል? በነገራችን ላይ ስምን ማን እንደሆነ አልነገርከኝም። ስሜ ምን ይሰራልሻል? አቡሽ ጋራጅ ብለሽ ከመጣሽ ታገኛለሽ። ለምን ማታ ቆንጆ እራት አልጋብዝህም? አመሰግናለሁ። ምን ታካብዳለህ? በከተማው ወንድ የጠፋ መሰለህ እንዴ? ምንድን ነው ያልሽው? በድግፍ ፊዘሮች ውስጥ አስተካክለዋለሁ። ልጅ አስቸጋሪ ነው አይደል? አዎ ጸባዩ ትንሽ ከባድ ነው። ምን አደረገሽ? ጸባዩ ከበዛል ግን በድግፍ ፊዘሮች ውስጥ አስተካክለዋለሁ። አዎ ከቻልሽ ግቢበት። ዛግ እንደሆነ ትንሽ አስቸጋሪ ነው። ማንኛውም መኪና ይስታልቅ ደውለኝ መጥቼ ወስዳታለሁ። እሺ እሺ። ና ወይ ማማ፣ እዛ ጋር ቀይ ልጅ መካኒክ የሚሰራው ማነው ስሙ? ያ ቀዩ ልጅ ዳግም ነው ነው የምትይው? ኧረ እኔን ከሱ ጋር እንዳታነካኪ። ና ምን ልንገርሽ? ሁሉንም ነግርሻል። የሚወጣበትን የሚገባበትን እያንዳንዱ እንቅስቃሴ በሙሉ ማወቅ ፈልጋለሁ። እስቲ አይልሽ አንተ አቢ የማይብሽ ፍቅር ነው የማይብሽ በማንም ሳትለውጭኝ እኔ ብቻ ፍቅሬ ዋጋ የለውም። 3 ደቂቃ ጠብቀኝ፣ ያለሁበት እንድትመጣ ነው ማድረግ። ሰሚኛለሽ? አንድ ወንድ ህይወቱን ለመቀየር አይደለም ገራጅ ምንም ሊሰራ ይችላል። ዳጊ ምን ቀረ? ጨርሻለሁ። ኢንቦት ቼክ አድርገው። በቃ አንተ እዛ ጋር ሄድና ዘይት ቀይር፣ እኔ እሷ ጋር እደውልላታለሁ። ቁልፉን ስጠኝ። ሄሎ ላምሪ፣ እንዴት ነሽ? ወይ አቡሼ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። መኪናሽ ስላለቀ እኔን ነው ሰጂ። አጋጣሚ ወደዛ እየመጣሁ ነው። በቃ መጣሁ። እሺ በቃ በፍጥነት ነኝ። እሺ አንቺን ሰበብ አድርጎት ካዜው በፍቅር ስሜቴ የበራሁት አልቀረም። ቆንጆዬው ልጅ እንዴት ነሽ? ዛሬም ጤዋርክ አለቀቀከም? እሺ እሱን ተወውና መኪናን በአሪፍ ሁኔታ ነው የሰራልኝ አይደል? አዎ ጨርሼልሻለሁ። ቁልፉን ደግሞ ቦስ ጋር አስቀምጬልሻለሁ። አንተ ወደ ስራዬ ልመለስ። ማንም ወንድ ነኝ በእንደዚህ አይነት ሁኔታ ሄዶ አያውቅም። እሺ እሱ ሊሆን ይችላል፣ ግን ሰሚኛለሽ? አንድ ወንድ ህይወቱን ለመቀየር አይደለም ገራጅ ምንም ሊሰራ ይችላል፣ ግን እንደናንተ አይነት ሴቶች እየመጡ ነው ህይወቱን የሚያበላሹት። እኔ ደግሞ የእናቴ ልጅ ገባሽ? ዱ ይሄው መኪናሽ አልቆልሻል። እሺ በጣም አመሰግናለሁ። ግን ይሄ ኩራተኛ ልጅ በጣም ነው ያናደደኝ። ግን እሱን በማገኘው መንገድ አገኘዋለሁ። እሱን እኔ የለውበትም። አሁን በእጅ የማስገባት ሰዓት ደርሷል።
ሄሎ አቡሼ። ወይ ምንድነው ልጁ መኪናውን በስነ ስርዓት አልሰራውም እንዴ? ምን ሆነብሽ እንዴ? ይሄው አስፋልት ላይ ቆመ እኮ። እሺ በቃ እኔ ትንሽ ስራ ይዣለሁ፣ ዳግም ልላክልሽ። እሺ በእናትህ አፍጥነው፣ አስፋልት ላይ ቆመ ያለው። እሺ ማሽሽ። አሁን በእጄ ማስገባት ሰዓት ደርሷል። ዳጊ ወይ ቦስ ና ና ና ኮምፓክቱን በስርዓቱ አልሰራላት? አረ ሰርቼዋለሁ ቦስ። መኪናው አስፋልቱ ላይ ቆሞባታል። ሂድና ሞርሴታውንና አውቶማቲኩን ቼክ አድርግላት። እሺ የሚል ልቦና የለኝም ፍቅርሽን አረሳም እኔ እንኳን ስምሽ ለሰው አላነሳም እጄ የለኝም አቅሙ ብትወጪም ከጄ እሺ አይልም የለመደሽ ጎኔ እንኳን ቅር ያለኝ ሳጣሽ ይከፋኝ ሳጣሽ ይከፋኝ እንዴት ይሻለኛል እኔስ መላው ጠፋኝ እኔስ መላው ጠፋኝ ቅርጥም ያለኝ መኪናው እኮ አልተበላሽም። አውቅሽ አይደል ባትሪውን የነቀልሽው? አየክ በ3 ደቂቃ አስመጣሃለሁ ብዬሽ ነበር። ነገር ግን አንተ በ2 ደቂቃ ነው የመጣኸው። መኪናው እኮ አልተበላሽም። ስለዚህ እኔ ስራ አለብኝ፣ ወደ ስራ ልመለስ። ከዚች ጋር ተንቀሳቀስና አሁኑኑ ነው ቦስ ጋር ደውዬ እንዲያባረር ማደርገው። እሺ ከኔ ምንድነው የምትፈልጊው? እኔ እኮ ተሰቃየው። ካንተ ጋር የምፈልገው ተጋብተን ጥሩ ህይወት ኖረን ቆንጆ ልጆች እንድንወልድ ነው። አንቺ አምሻል እንዴ? አይደብርሽም? ህሊና የለሽም እንዴ? አቦ በቃ ተይኝ፣ እኔም ስራ ልስራበት። ከዚህ በኋላ ወደ ግራጃችን እንዳመጭ። በድጋሚ ትታየኝ ሄድክ። አሁን ስራ ቦታ ልትቺ ነው ማፈናቀል። አይገርምህም? በስሎንክ ነው ትታየኝ ሄድከው። ትሰሚያለሽ? ሴት ልጅ አትመታም ብላኛለች እናቴ። እንዴት? አልገባኝም። እሱ እኮ ለየኝ ራሱ ፈቃደኛ አይደለም። ዳጊ ብር የማይገዛው ልጅ ነው። ስለዚህ እኔ አንድ ነገር ልንገርሽ እና በዚህ ሀሳብ ትስማሚያለሽ? እሱን እኔ ለማድረግ አይደለም ገራጅ ምንም ቢሆን እሰራለሁ። ስለዚህ በሀሳቤ ተስማምተሻል ማለት ነው። መሄድ ትችያለሽ በቃ። ዳጊ ቻከሷ መጣች። በቃ ተወጣው፣ እኔ ወደ ውስጥ ልግባ። ሁሉንም ነገር አይቻለሁ። ለካቺ ቆቅ የሆነችውን እህትህን እንደ ንግስት አኖራለሁ ብለህ ነው የኔን ፍቅር ተቀበልከው። እህቴን ነው ቆቅ? በስራ ሰዓት ቆማችሁ እንዳላይ ይሻላልሽም ቦስ። ሁሉንም ነገር አይቻለሁ። ለካቺ ቆቅ የሆነችውን እህትህን እንደ ንግስት አኖራለሁ ብለህ ነው የኔን ፍቅር ተቀበልከው። እህቴን ነው ቆቅ? ወንድሜ ምን እያረክ ነው? ሰሚኛለሽ? የእናቴን ቃል ስላጠፍኩ በጣም ይቅርታ። ነገር ግን በእህቴ የመጣብኝን ሰው ዳጊ በቃ አልሰማልከኛ። እህትን ይዘህ ወደ ውስጥ ግባ፣ እኔ እሷን ላውራት። የለም ልቤ ይችላል ችላለው ይሆን ቢያመኝም ላምሬ አንቺን እዚህ ግቢ ውስጥ ካስገባሽ ቀን ጀምሮ ነገሮች ግቢ ውስጥ እየተባባሱ ነው። በአጭር ጊዜ ውስጥ ነገሮችን ማስተካከል ከሆነ እኔ የራሴ የሆነ እርምጃ መውሰድ ይሆናል። ተግባባን? አዎ ተግባብተናል። እኔም ሳንብላ። አይ እኔ ጉዳይ አለኝ፣ እናንተ ብሉ። ቆይ ግን አንቺ ጓደኛዬ ገልት አለብኝ ብለሽኝ አንድ ብር ተቀብለሽ ነው እሺ? ወንድሜ ከማንም አንተ ትበልጥብኛለህ። ሰጠኝ ብር ምሳ ሰርቼበት መጣው። ሄሎ ዛሬ ማታ አንድ ሰው እንድታገትልኝ እፈልጋለሁ። አንቺ አሁንም በገንዘብሽ ነው የምታምኚው? የሰው ልጅ እኮ ገንዘብ ብቻ ደስተኛ ያደርጉ። ዳጊ ከዚህ በኋላ በስራ ሰዓት እንደዚህ አይነት ነገር ስታደርጉ እንዳላይ። ተስማማን ዳጊ? እሺ ቦስ፣ በጣም ይቅርታ። ቆይ ግን አንተ ልጅቷን ትወዳታለህ? ምን ማለት ነው ቦስ?
ያለብኝን ችግር እያወቅ። ቆይ አንተ ግን ገንዘብ ነው ችግር? ቆይ አንቺ አሁንም በገንዘብሽ ነው የምታምኙ? የሰው ልጅ እኮ ገንዘብ ብቻ ደስተኛ ያደርጉ። አሃ ወንድሜ ከውስጥ ጋር ነው ለመከፈል ይመቸኛል ማለት ነው። ያን ፍቅር ባራንደበት ስምሽን እንዲያወደሽ ወንድሜ ወይ ለምንድነው ስራ ቦታ የመጣሽው? የጓደኛዬ ልደት ነውና ብር ፈልጌ ነበር ስጦታ ልገዛላት። የኔ ቆንጆ ለምን ያልገዛልሽም? እኔ ለእህቴ አላንስምሽ፣ እኔ ገዛላታለሁ። ቦሳ አንዴ ውጭ አውርቻት ትምጣ። ዳጊ እንደዚህ አይነት ቆንጆ እህት አለች እንዴ? በልሽ አሁን እህቱን ሸኝቷት እስከሚመጣ እኔና አንቺ ወደ ስራ እንሂድ። አሁን ቀጥ ብለሽ እጂ፣ ሁለተኛ እዚህ እንዳትመጪ እሺ? ደሞ በጊዜሽ 11 ሰዓት ቤት ስመጣ እንዳገኝሽ። እሺ ወንድሜ፣ እንዳንተ አይነት ወንድም ስላለኝ ደስ ብሎኛል። ሁሉንም ነገር አይቻለሁ። ለካቺ ቆቅ የሆነችውን እህትህን እንደ ንግስት አኖራለሁ ብለህ ነው የኔን ፍቅር ያልተቀበልከው። እህቴን ነው ቆቅ? በስራ ሰዓት ቆማችሁ እንዳላይ ይሻላልሽም ቦስ። ሁሉንም ነገር አይቻለሁ። ለካቺ ቆቅ የሆነችውን እህትህን እንደ ንግስት አኖራለሁ ብለህ ነው የኔን ፍቅር ያልተቀበልከው። እህቴን ነው ቆቅ? ወንድሜ ምን እያረክ ነው? ትሰሚኛለሽ? የእናቴን ቃል ስላጠፍኩ በጣም ይቅርታ። ነገር ግን በእህቴ የመጣብኝን ሰው ዳጊ በቃ አልሰማልከኛ። እህትን ይዘህ ወደ ውስጥ ግባ፣ እኔ እሷን ላውራት። ገደለም ልቤ ይችላል ችላለው ይሆን ቢያመኝም ላምሪ አንቺን እዚህ ግቢ ውስጥ ካስገባሁሽ ቀን ጀምሮ ነገሮች ግቢ ውስጥ እየተባባሱ ነው። በአጭር ጊዜ ውስጥ ነገሮችን ማታስተካከይ ከሆነ እኔ የራሴ የሆነ እርምጃ የምወስድ ይሆናል። ተግባባን? አዎ ተግባብተናል። ነይም ሳንብላ። አይ እኔ ጉዳይ አለኝ፣ እናንተ ብሉ። ቆይ ግን አንቺ ጓደኛዬ ጋር ልታለብኝ ብለሽኝ አንድ ብር ተቀብለሽኝ ሄድሽ። ወንድሜ ከማንም አንተ ትበልጥብኛለህ። ሰጠኝ ብር ምሳ ሰርቼበት መጣሁ። ሄሎ፣ ዛሬ ማታ አንድ ሰው ልታገትልኝ እፈልጋለሁ።